ጉንፋን አይሉት ወተት ያይሉት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ብርቅ ድንቅ የሆናችሁ የሀገሬ ልጆች ወገን ዘመዶቼ ወዳጆቼ እንዴት ናችሁ? ዛሬ ቀለል ያለች ብዙዎቻችን የምንፈተንበት የኢሞ አጠላለፍ እንዴት ሲቲንጉን መዝጋት እንችላለን። ብዙ ሰዎች አብዛኛው ጊዜ ፍቅረኛሞችም ሆነ ባሎቻችን ምስትም ባልም በአንድ ቁጥር ኢሞ ልትጠቀሙ ትችላላችሁ። አሁን እኔ እየተጠቀምኩኝ ነበረ። በኢትዮጵያ ስልክ ኢሞ ልጠቀም ነበር ማለት ነው። ከዛ አቆምኩት መጠቀም። ለምንድን ነው ያቆምኩት? ያን እኔ አልጠራጠርም ነበረ። እሱ ገብቶ ማን ምን አወራ፣ ማን ምን ተናገረ፣ ማን ለማን ሪከርድ አደረገ የምነውን ትዝም አይለኝም ነበር፣ አላስበውም ነበር ማለት ነውና ከዛ ይገቡብኛል። ኢትዮጵያ የሚል ጽሁፍ ይገባል፣ ቁጥር ይገባል ምናምን ነገር። ከዛ መጨረሻ ምንድነው ይሄ ነገር ይላሉ። መጨረሻ ላይ አቶ ባሉካ ምን ብለኝ ጥሩ ነው አንቺ እንድ ታወሪያለሽ፣ እንድ ምክር ትሰሚያለሽ። ኢትዮጵያ ነው ያየከው ምክር ሲሰማ፣ የት ነው ያየከው ምክር ሲሰማ ለዋለሁ። ለካ እሱ ምንም አያውቅም ስለ ኢሞ ምስጢር ምንም አያውቅም። አሉ ትዳርን የሚበጠብጡ አሉ አይደለ? መሀል ገብቶ ትዳርን የሚበጠብጡ እኮ የማያስተምሩ በላይ የለም ማለት ነው። አስተማሩት ማለት ነው። ስልኬ ውስጥ ማን ሪከርድ እንዳደረገልኝ አሁን የሁለታችንም ስልክ አንድ ስለሆነ ለኔ ለምሳሌ አንድ ጓደኛ ሪከርድ ካደረገችልኝ እሱም ጋር ይሄዳል፣ እኔም ጋር ይመጣል። ለሱም እንደዛው ጓደኛው ሪከርድ ካደረገለት እኔም ጋር ይመጣል፣ እሱም ጋር ይሄዳል። ኦኬ። እና እንደዛ ነገር አለ። ምሳሌ እሱ ቶሎ ካላየው እኔ ጋር ይመጣል። እኔ ያን ነገር ቶሎ ሰው ልኮልኝ ቶሎ ካላየሁት ሰው እሱ ጋር ይሄዳል ማለት ነው። ያየዋል ማለት ነው። ከዛ በላይ ይመጣል ማለት ነው። ሴቶችዬ ከባሎቻችሁ ጋር አንድ ቁጥር ተጠቅማችሁ ብዙ ሰውን የምታወሩ ካላችሁ እኔ አልሐምዱሊላህ አላወራም። ትዳር ነው። ባንዱ ትዳር ረክቶ መኖር። ለምሳሌ ከኖራችሁ ከሌላ ከዛም የምታወሩ ከሆነ ሐራም ነው፣ ወንጀል ነው፣ ኃጢአት ነው። ማውራት የለባችሁም። ለጓደኝነት ሰላም አለይኩም ወንድሜ፣ ሰላም አለይኩም እህቴ፣ እንዴት ነሽ? ሰላም ነሽ? አለቀ። ሌላ ክብር ጥሶ የለም ማለት ነው። ዛሬ ሴቲንጉን እንዴት ትዘጉታላችሁ? እንዴት ትከፍቱታላችሁ? ልዝጋባቸው ወይ በልጆች እንዳይመጡብኝ። እንዴት ትዘጉታላችሁ? እንዴት ትከፍቱታላችሁ? አሳያችኋለሁ። ልጅ ቤት አስቸጋሪ ነው እና እንዴት እሻውን ወደ ኢሞ ልግባ ማለት ነው። ቪዲዮ እንዳይረዝምባችሁ ማለት ነው። በላይክ እና በሼር ጀምሩት ማለት ነው። ያወቁትን ነገር አሳውቃችኋለሁ። እንዲሁም የሰው ቪዲዮ 5 ደቂቃ ሰውራችሁ ወይንም ቪዲዮ አድርጋችሁ ሰከንድ 10 ሰከንድ 5 ሰከንድ አስተያየት ለመስጠት ማለት ነው። እና ቀላል ነው ውዶች። አሁን ወዴት ነው የምሄደው? ወደ ኢሞ። እኔ ኢሞ ዘግቼዋለሁ። እንደውም ከሱ ጋር አጠቀም ነበረ። የሱን ዲሌት አድርጌ በራሴ ነው የምጠቀመው። እዚህ ጋር ትመጣላችሁ። እዚች ጋር ትመጡና ለምን እዚች ጋር ትመጡና እቺን ትነካላችሁ። ዋው ይሄ ደግሞ የሚያወጣን ሆነ ተሳስቻለሁ። ሶሪ ኦኬ። እቺን ትነካላችሁ። ከዛ እቺን ትነካላችሁ። ይታያችኋል ብዬ ገምታለሁ። ከዛ ሲቲንግ የሚለውን ትነካላችሁ። ኦኬ። ሲቲንግ የሚለውን ከነካችሁ በኋላ እዚህ ጋር ትመጣላችሁ። ምን ለማለት ኢሞ ሲቲንግ ለምሳሌ የሁለት ሰው ሌላም ሰው እኮ ተመሳሳይ ሰው ይገባባችኋል በስልካችሁ ማለት ነው። አሁን ይሄ እኔ አሁን ዘግቼዋለሁ። አሁን እኔ ብቻ ነኝ ያለሁት እዚህ ኢሞዬ ውስጥ ማለት ነው። ኦኬ። ቀጥሎ ሰው ሲጠልፍባችሁ የሰው ቁጥር ሲኖርባችሁ ከዚህ በታች ይደረድርላችሁ ከላይ እስከታች። እኔ አሁን ሲቲንጉን ስለዘጋሁት ነው። ሲከፈት ደግሞ አሳያችኋለሁ። እንዲህ ነው ትከፍቱታላችሁ። እኔ ስለዘጋሁት እንደ ቅድሙ። አሁን መዝጋት ከፈለጋችሁ ያን ሰው ዲሌት አድርጋችሁ ያመጣላችኋል እኮ። ምሳሌ ተጠለፋችሁ ባልሽም አንቺን የጠለፈ ከሆነ አንቺም እሱን የጠለፍሽ ከሆነ ባልሽን ማውጣት ከፈለግሽ ያንቺ በእንደዚህ አይነት ራይት አደርግልሻል። የሱ በቀይ ያሳይሻል። በቀይ የሚያሳየውን ዲሌት ታደርጊዋለሽ። አሁን እኔ ዘግቼዋለሁ። ሴቲንግ ማለት ነው። ዘግቼዋለሁ። ይሄው ዘጋሁት።
እና በእንደዚህ አይነት ኢሞአችሁን ሰው እንዳይገባባችሁ ምስጥራችሁን እንዳያይ ከማን ጥሩ ያወራችሁ መጥፎ ያወራችሁ ሰው አያይም አይፈትሽም። በየትኛውም ታይም ላይ ለሁለቱም ተጠቀሙ ለሁለቱም አትጠቀሙ እንትን ብሉ ሴቲንጉን ይሄን ዝጉት ማለት ነው። ይሄን ሴቲንግ የትኛውም ታይም ላይ መዝጋት አለባችሁ። በጣም ይፈታተናችኋል። ፈተና ነው ማለት ነው። እኔ ፈተና ደርሶብኝ ሳይሆን በቃ ምሳሌ የኔ ቤተሰቦች ወይ ስለ ባሌ ስለ መጥፎ ሊያወሩ ይችላሉ፣ ስለ ጥሩነቱ ሊያወሩ ይችላሉ። ምስጥር መስማት የለበትም። ባይዘው አንቺና እሱ በአንድ ቁጥር ባትጠቀሙ ይመረጣል። እኔ እንደ ቀልድ አድርጌ ነበር በሱ ቁጥር እየተጠቀምኩኝ የነበረው። እሱ ለካ ገብቶ እኔ ከማን ከጓደኞቼ ጋር ማወራውን ምስጥር ለሱ ይሄድለታል፣ እሱ ማዳምጣል። ስለዚህ በእንደዚህ አይነት መስጋት ትችላላችሁ ውዶቼ። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ እላችኋለሁ። ማሮቼ አከብራችኋለሁ፣ ወዳችኋለሁ። ባይ ባይ። እና የሰው ቪዲዮም ለመስራት ስትፈልጉ በእንደዚህ አይነት ነው የምትሰሩት ማለት ነውና የትኛውንም ቪዲዮ ታመጡና 5 ደቂቃ ምናምን በራሳችሁ ከዛ አስተት እየሰጣችሁ ቪዲዮ ትሰራላችሁ። ያጀማ በእንደዚህ አይነት ነው የሰው ልጅ መቀየር መለወጥ፣ ያላወቁትን ማስተማር ደግነት ነው፣ በጎነት ነው ብዬ አገምታለሁ። ላይክ አድርጉ፣ ሼር አድርጉ። አመሰግናለሁ ማሮቼ።